ተመልካቾቻችን ብታዩት የቅድመ በልግ ያው ንቅናቄ የነበረው የቦለቂ ያው የእድገት ደረጃን እያየን ነው። ቦለቂ ላይ ያው እንደ ወረዳ ከፍተኛ ሞቢላይዜሽን ፈጥረናል። ከፍተኛ ሞቢላይዜሽን ቦለቂ ላይ ፈጠርንበት ምርትና ምርታማነት የምናረጋግጥበት አንድ ዋናው አይተም ስለሆነ ነው። ቦለቂ ያው የዛኔ እርሻ ላይ ሚዲያ ላይ አስተላልፈን ነበረ። አንዱ ሳይት ይሄ ነው። ለሌሎችም ለአርሶ አደሮች ላለመዱት ተደራሽ እንዲሆን የሁለት ወር ከ15 ሰብል ነው ቦለቂ። እንግዲህ ይህ ማሳ የምታዩት ከአንድ ወር በኋላ ማክሲመም ከአንድ ወር ወይ ከ10 ቀን ወር ከ10 ቀን በኋላ ቀጥታ ለስንዴ የሚለቅ ማሳ ነው። ሁለት ነገር እናገኛለን። አንደኛ አሁን መሃል ላይ የረሃብ ስጋት የለም። አርሶ አደሩ የምግብ ፍጆታውን በቀላሉ ከቨር ማድረግ ይችላል። በቀላሉ ማለት ነው። ለልጆቹ ለቤተሰቡ የምግብ የፉድ ሴኩሪቲ ኢሹ አይገጥመውም ማለት ነው። ሁለተኛ ገበያውንም ጭምር በተወሰነ ያረጋጋልናል። ወደዛ የምንመጣበት ሁኔታ ይኖራል። ሶስተኛ ቦለቂ በራሱ የተፈጥሮ ማዳበሪያ አለው። እዚህ ማሳ ላይ ቀጣይ ስንዴ ሲዘራ ያን አክል ማዳበሪያ አይጠይቀንም። ምክንያቱም ቦለቂ በስሩ ሊግነስ ፕላንት ነው። ናይትሮጂን ፊክስ ያደርጋል። ናይትሮጂን ማለት እንግዲህ ከፍተኛ የሆነ የተፈጥሮ ዩሪያን የመያዝ ቴንደንሲ ያለው ቦለቂ በተለይ ስሩ ፓርት ውስጥ ከቀረ ማለት ነው። እንግዲህ ይህ ማለት አንደኛ የግብዓት ፍጆታችን ይቀንስልናል። የምግብ ሴኩሪቲ ወይም የፉድ ሴኩሪቲ ኢሹ እየተረጋገጠ ይሆናል ማለት ነው። ለዚህ በእያንዳንዱ ቀበሌ በእያንዳንዱ ቀጠና እንደዚህ መሰል ክላስተሮችን አሉ። ካሁን በኋላ የቦለቂ ወይም ደግሞ የቅድመ በልግ ጉዳይ እኛ ጋር ኢሹ አይሆንም። አመለካከቱ ተሰብሯል፣ ትሬንድ ይሆናል ማለት ነው። እንግዲህ ያው እንደምታዩት በጣም ደስ ይላል። ዘለላ ጀምሯል። አሁን ባለው ሁኔታ ያው እንዲህ ያለ አበባ ጀምሯል። ከአንድ ወር በኋላ ሃርቨስት ነው የሚደረገው። ለሌሎችም ተሞክሮ የማስፋት ስራ ለቀጣይ ይሰራል ማለት ነው። አመሰግናለሁ።